የዚህ የኤፌሶን መልእክት ዋናው ዓላማ በሃይማኖታቸው ጸንተው እስከ መጨረሻ እንዲኖሩ ለማስተማር ነው የላከላቸው። በሃይማኖታቸው ጸንተው በኤፌሶን ያሉ ክርስቲያኖች በተለይ ቅዱስ ጳውሎስ 14ኛ መልእክቱ ሁለተኛ ጢሞቴዎስ ነው። 14ኛ መልእክቱን የጻፈው ለጢሞቴዎስ እስር ቤት ውስጥ ሆኖ ነው። ይሄ በሮም መጀመሪያ ጊዜ በታሰረበት ወቅት የላከው መልእክት ነው። የኤፌሶን ክርስቲያኖች ብዙ ጊዜ እየሰሙ እንዳልሰሙ ሆነው እያስቸገሩ ስለነበረ ጢሞቴዎስ ኤፌሶን ላይ ኤጲስቆጶስ አድርጎ ሾሞት ነበርና የመጨረሻውን የመሰነባበቻ መልእክት በሮም አደባባይ ሰማዕት ከመሆኑ በፊት ሁለተኛ ጢሞቴዎስ ላይ ልኮለታል። እንዲህ ብሎ ነው የላከለት። እኔ መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ የክብር አክሊል ተዘጋጅቶልኛል። የመጨረሻውን የክብር አክሊል ለመቀበል የተዘጋጀበት ጊዜ ነበርና ጢሞቴዎስ ግን የኤፌሶን ክርስቲያኖች በጣም አስቸግረው ስለነበረ እርሱንም መክሮታል። በጊዜውም አለጊዜውም ጽና፣ ወንጌል መስበክን ስራህ አድርገው ብሎታል። በጊዜው ህዝቡ ሲሰማ፣ ህዝቡ ሲሰበሰብ፣ ያሰብከው ነገሮች ሲሆኑ፣ ንስሐ የሚገባ ሰው ሲበዛ፣ ወደ ክርስትናው ድንበር የሚገቡ ቁጥራቸው ሲበዛ ብቻ ሳይሆን አለጊዜውም አንዳንድ ጊዜ እያስተማርክ፣ እየነገርክ፣ እየመከርክ፣ እየገሰስክ ብዙ ነገሮችን እያደረክ ሰዎች ላይሰሙ ይችላሉ። የቆሮንቶስን ምዕመናን አስቦ ምን ያደርጉ እንደነበረ አሁን ደግሞ በኤፌሶን ክርስቲያኖች ላይ ተስፋ መቁረጥ ነገር ምባል የለም። አለጊዜውም አልሰማ ብሉም እርሱ ትቷቸው ወደ ገዳም ጭምር ለመግባት አስቦ ስለነበረ ጢሞቴዎስ በጊዜውም አለጊዜውም ጽና ብሎ የጻፈለት ከኤፌሶን ክርስቲያኖች ጋር አያይዞ ነው። በዚህ በምዕራፍ 2 ላይ አንድ መሰረታዊ ሐሳብ ነግሯቸዋል። በነቢያትና በሐዋርያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ኢየሱስ ክርስቶስ ነው። እንግዲህ ነቢያት ይመጣል፣ ይወለዳል፣ ይሰደዳል፣ ይጠመቃል፣ ስለ ሰው ልጆች ፍቅር በመስቀል ተሰቅሎ ይሞታል፣ ሞትን ድል አድርጎ ይነሳል፣ በክብር በምስጋና ወደ ሰማይ ያርጋል፣ በአባቱ ምስጋና ከቅዱሳን መላእክቱ ጋር ይመጣል ብለው ትንቢት የተናገሩለት እሱ ነው። ሐዋርያት ደግሞ መጣ፣ ተወለደ፣ ተሰደደ፣ ተሰቀለ፣ ሞተ፣ ሞትን ድል አድርጎ ተነሳ፣ በክብር በምስጋና ወደ ሰማይ ያረገ፣ ተመልሶ ይመጣል ብሎ የሰበኩለት የማዕዘን ራስ ሁለቱን ያገናኘ መካከለኛ እርሱ ነው። በእኛ ቤተ ክርስቲያን ኢየሱስ ክርስቶስ መካከለኛ ነው ይባላል። መካከለኛ ሲባል ዓለም ወይም ደግሞ አንዳንዶች እንደምናገሩት አይደለም። አንደኛው መካከለኛ ያሰኘው የነቢያት የትንቢታቸው መጨረሻና የሐዋርያት የስብከታቸው መጀመሪያ የማዕዘን ራስ መሃል ላይ የሆነው ኢየሱስ ክርስቶስ ስለሆነ ነው። ሁለተኛ ወልድ ዋሕድ ማለት ነው። መካከለኛ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ ወልደ አብ ወልደ ማርያም ስግው ቃል ማለት ነው። መካከለኛ አንድ እግዚአብሔር አለ አለ ቅዱስ ጳውሎስ ለራሱ ለጢሞቴዎስ። በሰውና በእግዚአብሔር መካከል ደግሞ አንድ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው አለ። ወልድ ዋሕድ ነው። አብ ስጋን አልተዋሃደም፣ መንፈስ ቅዱስም ስጋን አልተዋሃደም። ስጋን የተዋሃደው ኢየሱስ ክርስቶስ ነው። ለዚህ ነው የነቢያትና የሐዋርያት የነቢያት ትንቢታቸው የሐዋርያት የስብከታቸው ማዕከል ክርስቶስ ነው። ያ ነው መካከለኛ ማለት። ወልድ ዋሕድ ነው። የእኛን ስጋ ተዋህዷል። ተመልከቱ፣ ፍጹም ሰው ነው፣ ፍጹም አምላክ ነው። ከተዋህዶ በኋላ ይሄ መለኮት ነው፣ ይሄ ስጋ ነው ብለን ባንለየውም ፍጹም አምላክ እንደ ሰው እንደ አምላክ እያልን የምንጠራውን ብዙ ስራዎች ቢኖሩም እርሱ ፍጹም አምላክ እርሱ ፍጹም ሰው ነው። በተዋህዶ ዓለምን አድኗል። በውላጤ አይደለም፣ በቱሳኤ አይደለም፣ በምጤትም አይደለም፣ በቡአዴም አይደለም፣ በሌሎችም አይደለም። እግዚአብሔር ዓለምን ያዳነው በተዋህዶ ነው። ያ ነው መካከለኛ የሚያሰኘው። ሁለተኛው ይሄኛውን ነው ቅዱስ ጳውሎስ ያነሳላቸው። በነቢያትና
በሐዋርያት መሰረት ላይ ታንጻችኋል ይልና የማዕዘኑም ራስ ኢየሱስ ክርስቶስ ነው ይላል። የኛ ቤተ ክርስቲያን ነቢያትን አትረሳ። የኛ ቤተ ክርስቲያን ሐዋርያትን አትረሳ። ነብይ ነኝ ብሎ የሚቆም ሰው የለም እዚህ ቤተ ክርስቲያን ውስጥ። እኔ ሐዋርያ ነኝ ብሎ የሚቆም ሰው የለም። አሁን ብዙዎቹ ነብይ ነኝ የሚሉ አሉ። ነብይነት ገንዘብ አለ፣ ነብይ ግን የለም። እስከ መጥምቀ መለኮት እስከ ቅዱስ ዮሐንስ ድረስ ብቻ ነው። አሁን አንድ ነብይ ነኝ ብሎ ብነሳ ምን ይነግረናል? ምንም አይነግረንም። ለምን አምላክ ይጸነሳል ብለዋል ነቢያት፣ ተጸንሷል። ይወለዳል ብለዋል፣ ተወልዷል። ይሰደዳል ብለዋል፣ ተሰዷል። ይጠመቃል ብለዋል፣ ተጠምቋል። ይሰቀላል ብለዋል፣ ተሰቅሏል። ስለ ሰው ልጆች ፍቅር ይሞታል። 3 መዓልት 3 ሌሊት በመቃብር ያድራል ብለዋል፣ አድሯል። ሞትን ድል አድርጎ ይነሳል ብለዋል፣ ተነስቷል። በክብር በምስጋና ያርጋል ብለዋል፣ አርጓል። ተመልሶ ይመጣል ብለዋል፣ እየጠበቅነው ነው። ምን አዲስ ነገር ይነግራል? ዝናብ ይዘንባል ከሆነ ሜትሮሎጂም ይነግረናል፣ እሱ ይነግረናል። አዲስ ነቢያት አለን ብሎ አዲስ የሚነግሩን ነገር የለም። ለዚህ ነው ነቢያትን አንረሳም፣ ነቢያትን እናስባቸዋለን። ተመልከቱ፣ በዚህ ቤት ነቢያት ይታሰባሉ፣ በዚህ ቤት ሐዋርያት ይታሰባሉ፣ በዚህ ቤት እግዚአብሔር ይመለካል፣ ቅዱሳን ይታሰባሉ። አቡነ ገብረ መንፈስ ቅዱስ ወር በገባ በ5 ሁሌ እናስባቸዋለን። እውነት ነው ውሸት ነው? እናስባቸዋለን። በቤትና በቅጥሬ ውስጥ የማይጠፋ የዘላለም ስም አላቸው ተብሏል። ይሄ ቅዱሳን ሕያው ሐውልት ነው። ቤተ ክርስቲያን መታሰቢያቸው ነው። በዓለም አደባባይ ሮጠው ሜዳሊያ ለሀገር ባንዲራ ያውለበለቡ አደባባይ አላቸው። ኃይለ ገብረ ሥላሴ ጎዳና አለ፣ ደራርቱ ቱሉ አደባባይ አለ። ለሀገር ጥሩ ስራ ስለሰሩ ክርስቶስን በቃል ክርስቶስን በኑሮ ክርስቶስን በእምነት ክርስቶስን በፍቅር ክርስቶስን በንጽህና ክርስቶስን በደም የሰበኩ ቅዱሳን መታሰቢያቸው ቤተ ክርስቲያን ናት። ለዚህ ነው በቤቴና በቅጥሬ ውስጥ የማይጠፋ የዘላለም ስም እሰጣችኋለሁ። ሰንበተን ለጠበቁ ለጃንደረቦቼ በቤቴ ይሄ ቤተ እግዚአብሔር ቤት ነው። እዚህ የምቆረሰው ሥጋ የሱ ነው። እዚህ የምቀዳው ደም የሱ ነው። የምንሰግድለት የምናመልከው አምላክ እርሱ ክርስቶስ ነው። 100 አምላክ የለንም፣ አንድ አምላክ ነው ያለን፣ አብ ወልድ መንፈስ ቅዱስ። የምንበረከከው ለሱ ነው። አምልኮታችን ለእግዚአብሔር ብቻ ነው። ቅዱሳንን እናስባለን በረከት ስላለው። የጻድቅ መታሰቢያው ለበረከት ነው። አሁን የተሰበሰብነው ከቅዱሳኑ በረከት ለመሳተፍ ነው። ሱባኤ የገባ ነው ከሐዋርያቱም ከቅድስት ድንግል ማርያምም በረከት ለመሳተፍ ነው። ጾሙም ይሄ ነው፣ የበረከት ነው። ለዚህ ነው በሐዋርያት መሰረት ላይ ታንጻችኋል። ቅዱስ ጳውሎስ እኛ ስለኛ ሃይማኖት ስንናገር ቅዱስ አትናቴዎስ እንደነገረን ነው የምንናገረው። ክርስቶስ የመሰረታት ሐዋርያት ያስተማሯት አበው የጠበቋት እኛ የተቀበልናት ቅዱስ አትናቴዎስ ነው ያለው። እስቲ በሉ የኛ ሃይማኖት በሉ ክርስቶስ የመሰረታት ሐዋርያት ያስተማሯት አበው የጠበቋት እኛ የተቀበልናት። እኛ ምን ያልናት? አልመሰረትናትም። ለዚህ ነው ተቀባዮች ነን። መሰረቶቻችን ደግሞ ቅዱሳን ሐዋርያት ናቸው። ይቺ ቤተ ክርስቲያን የሐዋርያት መሰረት ያላት ቤተ ክርስቲያን ናት። ምን ማለት ነው? የሐዋርያት መሰረት አለን ስንል አንደኛውና የመጀመሪያው የኛ ሃይማኖት የኛ እምነት የሐዋርያት እምነት ነው እያለ ነው። የኛ ሃይማኖት ቅድም ያለው የሐዋርያት ሃይማኖት ነው። አንድ ጊዜ ኢየሱስ ክርስቶስ ቅዱሳን ሐዋርያትን ጥያቄ ጠየቃቸው። ፊልጵስዩስ በምትባል በቂሳርያ ከተማ ሰዎች የሰውን ልጅ ማን ይሉታል? ሁሉም የራሳቸውን መልስ ሰጥተዋል። አንዳንዶቹ ኤልያስ ነው ይሉሃል፣ በእሳት ሰረገላ ያረገው ኤልያስ ተመልሶ መጥቶ ይሆናል ይሉሃል። አንዳንዶቹ መቃብሩ የማይታወቀው ሙሴ ነው ይሉሃል፣ በናባው ተራራ የተሰወረው መቃብሩን ያላየ ነው ሙሴ ነው ይሉሃል። ሙሴ እንግዲህ መቃብሩ ስፍራ ተሰውሯል፣
አንዳንዶቹ ከእናቱ ማህፀን ጀምሮ የተመረጠው ኤርምያስ ነው ይሉሃል። አንዳንዶቹ መጥምቀ መለኮት ቅዱስ ዮሐንስ ነው ይሉሃል። ካልሆነ ግን ከነቢያት አንዱ ነው ይሉሃል። እናንተሳ ማን ትሉኛላችሁ? የሌሎቹን ሰምተናል። እናንተሳ? ጌታ ሆይ እኛ ሁሉን ትተን ተከተልን። ሐዋርያት ሁሉን ትተው መረባቸውን ጥለው ቤታቸውን ዘግተው መቅረጫቸውን አስቀምጠው ማንነታቸውን ለክርስቶስ ሰጥተው ተከትለውታል። ሁሉን ትተው ዓለምን ትተው ስራቸውን ትተው ነው ክርስቶስን የተከተሉት። እናንተ ሁሉን ትታችሁ ተከትላችሁኛል። ማን ብላችሁ ነው? ማን ብላችሁ ነው የተከተላችሁኝ? የሐዋርያትን እምነት ቅዱስ ጴጥሮስ መሰከረ። ምን አለ ቅዱስ ጴጥሮስ? ጌታ ሆይ አለ፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ተመልከቱ፣ የኛ ሃይማኖት ማለት ይሄ ነው። የኛ ሃይማኖት የሐዋርያት ነው የምንለው ይሄን ነው። ያን ምን አለው ክርስቶስ? ይሄን ስጋና ደም አልገለጠልህም። በምድራዊ ሐሳብ አልመጣም። እንዲሁ ሊሆን ይችላል በሚል ሐሳብ አልመጣም። ብዙዎቹ ሙሴ ያሉበት የሆነ ምክንያት አላቸው። ኤልያስ ያሉበት ምክንያት አላቸው። አንተ ክርስቶስ የሕያው እግዚአብሔር ልጅ እግዚአብሔር ነህ፣ ይሄን ስጋና ደም አልገለጠልህም አለው። በተመልከቱ ዓለም ውስጥ በስጋና ደም ሐሳብ የተመሰረቱ ብዙ ድርጅቶች አሉ። በመላምት የተመሰረቱ ብዙ ድርጅቶች አሉ። በፍላጎት በስጋ ሐሳብ የመጡ ብዙ አሉ። 35 ሺህ ደርሷል ዓለም ላይ ያለው እምነት፣ ያውም በኢየሱስ ክርስቶስ ስም ብቻ ያለው፣ በሱ ስም ብቻ ያለው 35 ሺህ ፈልጉ፣ ተመልከቱ። በስጋና ደም የመጡ ናቸው እነዚህ ሁሉ። በሰማይ ያለው የአባቴ መንፈስ እንጂ መንፈስ ቅዱስ የገለጠለትን ቅዱስ ጴጥሮስ የመሰከረው አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ከዛሬ ጀምሮ አንተ ጴጥሮስ ነህ፣ አለት ነህ፣ ኬፋ ነህ። በአንተ ላይ ቤተ ክርስቲያኔን እመሰርታለሁ አለ። በአንተ ላይ እቺ ቤተ ክርስቲያን የተመሰረተችው በዚህ ቃል ላይ ነው። በነገራችን የኦርቶዶክስ ቤተ ክርስቲያን መሰረት የሚባለው ኢየሱስ ክርስቶስ እግዚአብሔር ነው የሚል ትምህርት ነው። ሌላ እንዳይመስልህ። የዚህ ቤተ ክርስቲያን ዋና መሰረቷ ሌላ እንዳይመስልህ፣ ሌላ አይደለም። የኦርቶዶክስ ተዋህዶ ቤተ ክርስቲያን መሰረት ኢየሱስ ክርስቶስ እግዚአብሔር ነው የሚል ነው። የእግዚአብሔር ልጅ እግዚአብሔር በአንተ ላይ ቤተ ክርስቲያንን እመሰርታለሁ፣ የሲኦል ደጆች አያናውጧትም፣ የገሃነም ደጆች አይችሏትም። ለምን? አማኙ ልክድ ይችላል፣ ሊጠፋ ይችላል፣ ታሪክ ሊሆን ይችላል። አንዳንድ ጊዜ ክርስቶስ የመሰረታት ቤተ ክርስቲያን ናት፣ አንጠፋም። አንተማ ልትክር ትችላለህ፣ እኛማ ልንክድ እንችላለን። ትምህርቱ ግን ሕያው ትምህርት ነው። ክርስቲያኖች እስቲ ተመልከቱ። የመን ሰና የናግራን ሰማይታት የነበሩበት ነው። የመን የክርስትና ዋና ማዕከል ነው። ዛሬ የመን ላይ ክርስትና ታሪክ ነው። ምስራቅ አፍሪካን ውሰዱ። ሞሮኮ፣ ሊቢያ ጉባኤ ኒቂያ ሲደረግ 325 ዓመተ ምህረት ላይ 318 አባቶች ከሄዱት ውስጥ ከመቶ በላይ የሄዱት ከሊቢያ ነው። ሊቢያ ላይ ዛሬ ክርስትና ታሪክ ነው። የለም። ሶማሊያ ስትሄዱ የክርስትና ታሪክ አላት። የለም። አሁን የለም። ክርስትና ትምህርቱ ግን ኢየሱስ ክርስቶስ እግዚአብሔር ነው የሚለው ትምህርት፣ የቤተ ክርስቲያን መሰረት ግን የገሃነም ደጆች አያጠፏትም ተብሏል። ይሄ ሕያው ትምህርት ነው እንዳትረሱ። የኛ እምነት ይሄ ነው። ምን የሚል? ኢየሱስ ክርስቶስ እግዚአብሔር ነው የሚል፣ አምላክ ነው የሚል፣ ፈጣሪ ነው የሚል፣ የጌቶች ጌታ የአማልክቶች አምላክ የነገስታት ንጉሥ የነፍስም የሥጋም ፈጣሪ ነው የሚል ነው የኛ ሃይማኖት። ሐዋርያት የመሰከሩት ይሄንን ነው። መንፈስ ቅዱስ ለሐዋርያት በወረደበት ዕለት አሁንም ቅዱስ ጴጥሮስ ቆሞ ከ127 ሀገር የተሰበሰቡ አይሁዳውያን ፊት ቆሞ የመሰከረው እውነት ይሄ ነው። ይሄን እውነት ነው ቅዱስ ጴጥሮስ ቆሞ የመሰከረው። ሃይማኖቱ ምን እንደሆነ ቆሞ ነው ያስተማረው። ተመልከቱ። ብዙዎቹ ይጠብቁት የነበረውን መጨረሻ ላይ ተረከላቸው። እናንተ የገረፋችሁት፣ መሬት ላይ የጎተታችሁት፣ አሳልፋችሁ የሰቀላችሁት እርሱ ኢየሱስ ክርስቶስ
የመጣው ዓለምን ለማዳን ነው። መጨረሻ ላይ ምን እናድርግ ብሎ ጠይቀው ነበር። ምን እናድርግ? አያችሁ፣ ትምህርቱን ከሰሙ በኋላ በትንሽ ደቂቃ ስብከት ምን እናድርግ? በኢየሱስ ክርስቶስ እመኑ አላቸው። እስቲ በሉ በኢየሱስ ክርስቶስ ምን በሉ? በማን እመኑ? ቅድም መስክሯል። ፊልጵስዩስ ቂሳርያ ላይ መስክሯል። ወልደ አብ ወልደ ማርያም መሆኑን መስክሯል። የሕያው የእግዚአብሔር ልጅ መሆኑን መስክሯል። አሁን ደግሞ ምን አላቸው? በኢየሱስ ክርስቶስ እመኑ። ምን ብላችሁ እመኑ? የእግዚአብሔር ልጅ ነው፣ እግዚአብሔር ነው፣ ሰማይና ምድርን የፈጠረ እርሱ ነው። አሳልፋችሁ ገርፋችሁ ሰቅላችሁታል። የሞትን መውጊያ ሰብሮ ተነስቷል። ሕያው አምላክ ነው፣ እርሱን እመኑት። የኛ ቤተ ክርስቲያን መሰረት ኢየሱስ ክርስቶስ እግዚአብሔር ነው የሚል ትምህርት ነው። የኛ ሃይማኖት የሐዋርያት ነው ስንል ይሄ ነው። በሐዋርያት መሰረት ላይ ታንጻችኋል ማለት የኛ እምነት የሐዋርያት እምነት ነው። ወገኖቼ እኛ ያመንነው የሐዋርያትን ሃይማኖት ነው። ሌላ እንዳይመስላችሁ። ሐዋርያት የመሰከሩትን፣ ሐዋርያት ያመኑትን፣ ሐዋርያት የተቀበሉትን ኢየሱስ ክርስቶስ እግዚአብሔር ነው የሚል ከዚህ ቤት ውጭ አታገኝም። የለም ኢየሱስ ክርስቶስ እግዚአብሔር ነው የሚል የለም። የመላእክት አለቃ ሚካኤል ነው የሚል አለ፣ ሎቱ ስብሐት። ነቢይ ነው ዛሬም ብሎ የሚጠሩ አሉ፣ ሎቱ ስብሐት አሉ። አማላጅ ነው ዝቅ አድርጎ ይለምናል ብለው ዛሬም ድረስ ፍጡር አድርገው የሚያስቀምጡ አሉ። አይሆንም። እርሱ ቅዱስ ጴጥሮስ የመሰከረለት የእግዚአብሔር ልጅ እግዚአብሔር ነው። ለዚህ ነው በጸሎተ ሃይማኖታችንም ኢየሱስ ክርስቶስን እንዲህ ብለን የምንጠራው። በጸሎተ ሃይማኖት ትምህርታችን እግዚአብሔርን እግዚአብሔር አብን እናምናለን ካለ በኋላ በእግዚአብሔር ወልድ እናምናለን። እርሱ ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የምተካከል ሁሉ በእርሱ የሆነ፣ በሰማይም በምድርም ያለው ሁሉ በእርሱ የሆነ። ይሄ የኛ ቤተክርስቲያን አስተምሮ ነው። ይሄን ደግሞ ሐዋርያት አስቀድመው ያስተማሩት የተቀበሉት ነው። ስለዚህ የመጀመሪያው እምነታችን ሃይማኖታችን የሐዋርያት ሃይማኖት ስለሆነ ነው በሐዋርያት መሰረት ላይ ታነጻቸዋል የሚል። ሁለተኛው ትምህርታችን የሐዋርያት ትምህርት ነው። በሐዋርያት መሰረት ማለት የዚህ ቤተ ክርስቲያን ትምህርት የሐዋርያት ትምህርት ነው። ክርስቲያኖች ሐዋርያት ያላስተማሩት ትምህርት እዚህ ቤተ ክርስቲያን ውስጥ የለም። የሐዋርያት ትምህርት ነው የቤተ ክርስቲያን ትምህርት። ሐዋርያት ስላላስተማሩበት ጉዳይ ቤተ ክርስቲያኒቷ የላትም የምታስተምረው። ስለ ሥላሴ ስታስተምር የሐዋርያት ትምህርት ነው። ስለ ሥጋዌ ስታስተምር የሐዋርያት ትምህርት ነው። ስለ ጥምቀት ስታስተምር የሐዋርያት ትምህርት ነው። ስለ ቁርባን ስታስተምር የሐዋርያት ትምህርት ነው። ስለ ትንሣኤ ሙታን ስታስተምር የሐዋርያት ትምህርት ነው። የቤተ ክርስቲያን አዕማድ የሚባሉት እነዚህ ናቸው። መሰረተ እምነቶቻችን እነዚህ ናቸው። ሁለቱ ነገረ እግዚአብሔር ነው። ሁለቱ ሀብታት የቤተ ክርስቲያን ናቸው። አንዱ ነገረ ሕይወት ነው። አምስቱንም አዕማደ ምስጢራት ይዘን ብንነሳ የሐዋርያት ትምህርት ነው። ሐዋርያት ያላስተማሩበት ትምህርት ምን አለ? እች ቤተ ክርስቲያን የምታስተምረው ስለ ቅዱሳኑ ሐዋርያት ያስተማሩትን ነው። ዛሬ የተሰበሰብነው ጻድቁ አቡነ ገብረ መንፈስ ቅዱስን ብለን ነው። ታዲያ ቅዱሳንን ማሰብ መጽሐፍ ቅዱስ ላይ የለም አለ። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ይላል መጽሐፍ ቅዱስ ዕብራውያን 13:7 ላይ። ይሄን ሐዋርያት ያስተማሩ የእግዚአብሔርን ቃል የነገሯችሁን በምን በቃል የነገሯችሁን በምን በኑሮ ያስተማሯችሁን በምን በፍቅር በምን በእምነት በምን በንጽህና በምን በደም ሕያው ወንጌል ሆኖ ያስተማሯችሁ። የቅዱሳን ሕይወት እኮ ወንጌል ነው። ራሱ የምንነበበው ወንጌል ነው። የገብረ መንፈስ ቅዱስ ሕይወት 500 ዘመን ሙሉ ምድር ላይ ስኖር የኖረውን ስታይ ወንጌል ነው። ወንጌል አይጣላም ከወንጌሉ ጋር። ስለዚህ የሐዋርያት ትምህርት ነው የኛ ትምህርት። ስለእመቤታችን አሁን ሱባኤ ገብተናል። ነገረ ማርያምን፣ ትንሣኤዋን፣ እርገቷን፣ ልደቷን ብዙ የእመቤታችንን ትምህርቶች ሐዋርያት አስተምረዋል። ሐዋርያት ለምሳሌ ድንግል ማርያምን ይዞ ጸሎት ማድረግ የሐዋርያት ትምህርት ነው። የሐዋርያት ትምህርት የሐዋርያት ሥራ ምዕራፍ 1 ላይ ስታነቡ ቅድስት ድንግል ማርያምን ይዘው ሐዋርያት
በአንድ ልብ ሆነው ጸሎት ሲያደርጉ መንፈስ ቅዱስ ወረደላቸው ይላል። ድንግል ማርያምን ይዘው ሉቃስ እንደውም ሲጽፍ ብዙ ሴቶችም ሐዋርያት ወንድሞችም የኢየሱስ ክርስቶስም እናት በዚያ ነበረች። ተመልከት፣ የኢየሱስ ክርስቶስ እናት ነበረች። አሁን ወንጌል ተጸነሰ ነው፣ ወንጌል ተወለደ ነው፣ ወንጌል ተሰደደ ነው፣ ወንጌል ገቢረ ተአምራት ሰራ ነው፣ ወንጌል ተሰቀለ ነው፣ ወንጌል ሞተ ተነሳ ነው፣ አረገ ነው፣ መንፈስ ቅዱስን ለሐዋርያት ላከ፣ ተመልሶ ይመጣል ነው። በዚህ ወንጌል ውስጥ ነገረ ማርያም አለ። ተጸነሰ ከድንግል ማርያም፣ ተወለደ ከድንግል ማርያም፣ ተሰደደ በድንግል ማርያም ጀርባ ላይ ሆኖ ለግዝረት ቤተ መቅደስ መጣ፣ ድንግል ማርያም አቅፋው። በ12 ዓመቱ ቤተ መቅደስ ነበረ ከእናቱ ጋር። ውሃውን ወደ ወይን ጠጅ ቀየረ በድንግል ማርያም ምልጃ። ተሰቀለ ቀራንዮ ኮረብታ ላይ አለች መስቀሉ ስር። ለሐዋርያት መንፈስ ቅዱስን ላከ፣ መሃላቸው ድንግል ማርያም ነበረች። ክብር ምስጋና ይግባት እመቤታችን። ድንግል ማርያም የሌለችበት ወንጌል የለም። እኛ እመቤታችንን ይዘን የምንለምነው የሐዋርያት ልጆች ስለሆን ነው። ሐዋርያት እርሷን ይዘው ለመኑ። በቃል እኮ ብቻ አይደለም፣ በኑሮ ነው ያስተማሩት፣ በተግባር ማንን ይዘህ ጸሎት ማድረግ እንዳለብን ሐዋርያት ነገሩን። እርሷን መሃላቸው አድርጎ ጸሎት ሲያደርጉ እርሷማ መንፈስ ቅዱስ አስቀድሞ አድሮባታል እናውቃለን። ቅዱስ ገብርኤል መጥቶ ሲያበስር ጸጋን የተመላሽ ሆይ ደስ በልሽ፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጸልልሻል፣ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። በፊልጵስዩስ ቂሳርያ ጴጥሮስ የመሰከረው ቅዱሱ የእግዚአብሔር ልጅ እንደሆነ ገብርኤል ብርሃናዊው መልአክ አስቀድሞ መስክሯል። ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው። ስለዚህ መንፈስ ቅዱስ ያድርብሽ። አዲስ የሚወርድላት መንፈስ ቅዱስ የለም ድንግል ማርያም አይደለም። ድንግል ማርያም የድንግል ማርያምን የምስጋና ቃል የሰማች ኤልሳቤጥ የማርያምን የምስጋና ቃል በሰማች ጊዜ ኤልሳቤጥ ምን አለች? በኤልሳቤጥ መንፈስ ቅዱስ ሞላባት ይላል። ምን ሞላባት? አቤት የማንን የምስጋና ቃል ሰምታ? የእመቤታችንን። ወዳጄ ሰዓታቱ በመንፈስ ቅዱስ፣ ውዳሴ ማርያም ትርጓሜ በመንፈስ ቅዱስ፣ ቅዳሴው በመንፈስ ቅዱስ፣ ኪዳኑ በመንፈስ ቅዱስ። የእመቤታችን የምስጋና ቃል ነው የውዳሴ ማርያም ትርጓሜው። የእመቤታችን የምስጋና ቃል ነው ሰዓታቱ። የእመቤታችን የምስጋና ቃል ነው አባ ሕርያቆስ በቅዳሴው የተናገረው። ይሄን ሁሉ ስትሰሙ በመንፈስ ቅዱስ አያችሁ። እሷ አዲስ መንፈስ ቅዱስ አያስፈልጋትም። ለሐዋርያት መንፈስ ቅዱስ ሲወርድ ለድንግል ማርያም ተጨማሪ የመጣ የለም። እርሷን ይዘው ጸሎት ሲያደርጉ ግን መንፈስ ቅዱስ አድሮባቸዋል። ክብር ምስጋና ይግባት እመቤታችን። ተመልከቱ፣ ድንግል ማርያምን ይዞ ጸሎት ማድረግ። ወዳጄ አልተሳሳትክም፣ አልተሳሳትንም። ስሟን ይዘን ጸሎት እያደረግን ነው። በስሟ ጸሎት እያቀረብን ነው። ሰአሊ ለነ ቅድስት እያልን ነው። ቅድስት ሆይ ለምኝልን እያልን ነው። ለምን? መጽሐፍ ቅዱሱ ስለሚያዘን። ጌታ ቅርብ ነው ይላል ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው፣ ሩቅ አይደለም። አምላካችን እኛ ከቀረብነው ቅርብ ነው፣ ከራቅነው ይርቀናል እንጂ እርሱ ሁል ጊዜ አጠገባችን ነው። ጌታ ቅርብ ነው። በአንዳችም ነገር አትጨነቁልና ልመናችሁን ወደ እግዚአብሔር በጸሎት በምስጋናና በምልጃ አቅርቡላል። 3 ነገር ነው ወደ እግዚአብሔር ልመና የምናቀርብበት። አንደኛ ጸሎት ነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። ኦርቶዶክሳውያን እግዚአብሔርን አይጠሩም የሚሉ አሉ። በሌላ በኩል ብቻ አይደለም እንዴ? ከጸሎት ሁሉ የሚበልጠው ጸሎት እኮ አባታችን ሆይ። ስንነሳ አባታችን ሆይ፣ ስንተኛ አባታችን ሆይ፣ ስንበላ አባታችን ሆይ፣ ከቤት ስንወጣ አባታችን ሆይ፣ ሀገር አቋርጠን ስንሄድ አባታችን ሆይ። ኧረ አባታችን ሆይ የማንልበት ጊዜ ምን አለ? አባታችን አንደበት የከፈተልን መድኃኔዓለም ስሙን እንድንጠራ አንድ ቀን በእርሱ አፍረን አናውቅም እንዴ? እኛ እኮ በ6 ኢየሱስ እንላለን። እኛ እኮ በ27 መድኃኔዓለም እንላለን። እኛ እኮ በ28 አማኑኤል እንላለን። እኛ እኮ በ29 በዓለ ወልድ እንላለን። እኛ እኮ በዓመቱ ውስጥ እኮ ተወለደ፣ ተጠመቀ፣ ተጸነሰ ምንም አንለው። በአህያና በውርንጫ ላይ ተቀምጦ ኢየሩሳሌም ገባ፣ ተሰቀለ፣ ሞተ፣ ተነሳ፣ አረገ፣ ብርሃነ መለኮቱን ገለጠ እያን
ንዑስና አበይት በዓላት እናከብራለን። እሱን ሳንጠራ የምንውልበት ቀን የለም። እስትንፋሳችን ነው ኢየሱስ ክርስቶስ፣ ክብር ምስጋና ይግባው። ሁሌ የምንጠራው አምላካችን ነው። እሱን ሳንጠራ ኖረን አናውቅም። ኪዳኑ በማን ስም ነው? በእርሱ ስም ነው። ቅዳሴው በማን ስም ነው? በእርሱ ስም ነው። ማህሌቱ በማን ስም ነው? በእርሱ ስም ነው። ክርስቶስ የማይጠራበት የቤተክርስቲያን አምልኮ እኮ የለም የለም። ታምሩን እንኳን ተመልከቱ። እናትና ልጅ እኮ እኛ አንለይም። መልካ ማርያም አለ፣ መልካ ኢየሱስ አለ። ታምረ ማርያም አለ፣ ታምረ ኢየሱስ አለ። ቅዳሴ ማርያም አለ፣ ቅዳሴ እግዚእ አለ። ቤተ ክርስቲያኒቷ ክርስቶስን ሂዱ ቤተልሔም እናትና ልጅ እስቲ ክርስቶስና ኢየሱስን የት ቦታ ለይታ አግኝተህ ታውቃለህ? ኧረ ቀራንዮ መስቀል ላይ ስትሄድ እኮ መስቀሉ ስር ቆማለችማ አምላክ። አንድ ሰው የክርስትናው ጥግ ቅዳሴ ነው። ቅዳሴ የመጨረሻ የበጉ ሰርግ ነው። ምን መጣበት ምን ለማየት ቀራንዮን ዓርብን ለማስታወስ። ለምን ሁል ጊዜ ቅዳሴ ላይ ክርስቶስ ሕያው ሆኖ ያለ። ክርስቶስ ካለ ቀራንዮ ድንግል ማርያም አለች። ሁለቱን ለይተን አናውቅም። እኛ አንድ ላይ ነው የምናያቸው። ገልብጦ አይመኛ አይን ችግር የለበትም። ይሄኛ አይን እናት ናት። ልጅ አምላክ ነው፣ ፈጣሪ ነው። ቅድም እንዳለው የሰማይ የምድር ንጉሥ ነው ክርስቶስ። አንድም ቀን ይሄን ረስተን አናውቅም። ለዚህ እኮ ነው ጥምጥማችን አክሊለ ሦኩን፣ የጳጳሳቱ አስኬማ አክሊለ ሦኩን፣ ካህናቱ እጅ ላይ ያለው መስቀል ቀራንዮን ተመልከቱ። ከበሮ ክርስቶስ ስወርቅ ስመታ ስቆም ስነበታ አይታችኋል። ከበሮ ላይ እኮ ሰንበሩ አለ። ከበሮ ላይ እኮ ጨርቁ አለ። ያልገባቸው ሚሊኒየም አዳራሽ ይዞ እስክስታ ይወርዱበታል። እኛ ግን ክርስቶስን እያሰብን ነው። ክብር ምስጋና ይግባው። እርሱን እያሰብን ነው ከበሮ የምንመታው። ስቅለቱን እያሰብን ነው። አዎ እንዲሁ ዝም ብሎ እኮ ታምቡር አይደለም ከበሮ ወዳጄ። ምስጢር አለው። ስቆረቆር ምስጢር አለው። ስደረም ምስጢር አለው። አንገት ላይ ስጠለቅ ምስጢር አለው። ዝም ብለህ እስክስታ የምትወርድበት አይደለም። ክርስቶስን እያሰብን መቋሚያው እኮ በግ መጠበቂያ አይደለም። መስቀል ተሸክሞ ወደ ቀራንዮ ከልጦስጥራ እስከ ቀራንዮ ሲሄድ የሚያሳይ ነው። አባቶቻችን እዚህ ላይ አስቀምጠው ሲዘምሩ ያን ያሳየናል። ስለዚህ ጸሎት ሁሌ ክርስቶስን የምንጠራበት ነው። ምስጋና እናመሰግነዋለን። ማን ይመስገን? ኧረ ያመስግኑት። ማን ይመስገን? እኛ ሳናመሰግነው እኮ ነን አናውቅም። ክርስቲያኖች ቢሆንም ባይሆንም ብናገኝም ባናገኝም ብኖረንም ባይኖረንም ማን ይመስገን? በምስጋና ነው። ሁሌ እሱን እናመሰግነዋለን። እኛ እኮ ቁርስ ሳይበላ እኮ እንደምን አደርክ ሲባል ማን ይመስገን ይላል? እግዚአብሔር ይመስገን። በቃ እናመሰግነዋለን። አያችሁ፣ በጸሎት ወደሱ፣ በምስጋና ወደሱ፣ በምልጃ ወደሱ። ምልጃ ሶስተኛ አካል ይፈልጋል። ምልጃ በማን ስም? በቅድስት ድንግል ማርያም ስም። ምልጃ ማለት በቅዱሳኑ በኩል፣ በድንግል ማርያም በኩል፣ በመላእክት በኩል፣ በሰማዕታት በኩል በሶስቱም መንገድ ልመናችሁን አቅርቡ ነው የምለው። ለዚህ እኮ ነው ሳልለነ ቅድስት ሆይ ምን በይልን። በቃ ምልጃ ማለት እሱ ነው። ፓስተር ገሌ ለምንልኝ እያለ ስልክ እየደወለ ድንግል ማርያምን ለምኝልን ብንል ኃጢአቱ ምንድን ነው? ጫማ ጥፊ እየቀመሰ ምልጃ ነው ብሎ ሳልለነ ቅድስትን እንዴት ይቃወማል? ስለዚህ የምልጃ ትምህርት መጽሐፍ ቅዱስ ላይ ሐዋርያት አስተምሯል። አዎ የኛ ትምህርት የማን ትምህርት ነው? የሐዋርያት። እስቲ የሐዋርያት ስለ ጾም ሐዋርያት አስተምሯል አላስተማሩም? አስተምሯል፣ ጾመዋል። መንፈስ ቅዱስን ከተቀበሉ በኋላ በጾም በጸሎት ስራቸውን ጀመሩ ሐዋርያት። ጾም አለ መጽሐፍ ቅዱስ ላይ። አዎ ስለዚህ መጾማችን ስህተት ነው? አይደለም። ሐዋርያት ጾም አስተምረውናል። ነቢያትም ጾም አስተምረውናል። ጸሎት ከሐዋርያት ተምረናል። ስለ ቅዳሴው ከሐዋርያት ተምረናል። ስለ ሥጋው ደሙ ከሐዋርያት ተምረናል። ስለ ሥርዓት ከሐዋርያት እስቲ የምፈለግ ማንኛውንም ሐዋርያት ያላስተማሩት እዚህ ቤት ያለ ትምህርት አምጡ። የለም። ሐዋርያት መሰረት ላይ ታንጻችኋል። ትምህርታችን የሐዋርያት ትምህርት፣ የዚህ ቤተ ክርስቲያን ትምህርት የሐዋርያት ትምህርት ነው። የግለሰብ አይደለም። በሥጋና በደም ፍላጎት የመጣ የለም። ለምሳሌ ክርስቶስ አምላክ ሰው በመሆን አሁን ሱባኤ ገብተናል፣ ወይም ደግሞ የሱባኤ ጊዜ ይባላል። ሱባኤ ማለት ምን ማለት ነው?
ምን ማለት ነው? ሱባኤ 7 አይደል? በቀን 7 ወይም ደግሞ በአውድ ስተረጎም ከእግዚአብሔር ጋር ብቻ መነጋገር። ከማን ጋር ብቻ? ዓለምን ለተወሰነ ጊዜ ትቶ በምክንያት ልክ አንዳንድ ሰው የነቢያት ጾም ላይ ሱባኤ ይገባል። ለምን? ከነቢያት በረከት ይቀበላለሁ ብሎ። አንዳንድ ሰው በነነዌ ጾም ወቅት ሱባኤ ይገባል። ለምን? የነነዌን ሕዝብ የታደገ አምላክ ኢትዮጵያን ይታደግ ብሎ ምክንያት አለው። በነገራችን ሱባኤ ዝም ብሎ አይገባም። አንዳንድ ሰው ገባ ወጣው፣ ለምን ገባ እንጃ ይላል። አይደለም፣ ምክንያት አለው። አሁን የሐዋርያት ጾም ላይ ሱባኤ የሚገቡ ለምን? ከሐዋርያቱ በረከት ለማግኘት፣ እግዚአብሔርን ለመማፀን፣ በትዳር ውስጥ በኑሮ ውስጥ በብዙ መፈታት ያለበት ጉዳይ አለ። ለዛ መልስ ለማግኘት ታስታውሱ ይል 3 ደቂቅ ሲድራቅ ሚሳቅ አብደናጎ አናንያ አዛርያ ሚሳኤል ዳንኤል እዛ ቤተ መንግስት አካባቢ ችግር ተፈጥሮ ባቢሎን ናቡከደነጾር ህልም አይቶ ማታ ስነሳ ህልሙ ጠፋበት። ጠዋት ላይ ማታ ተኝቶ ጠዋት ላይ ህልሙ ጠፋበት። ከዛ ጠቢባኑን ጠራ። ቤተ መንግስት ውስጥ ጮማ የሚቆርጡ ጠጅ የሚጠጡ ብዙ ጠቢባን አሉትና ማታ ህልም አይቻለው፣ ህልሙም ጠፍቶብኛል፣ ህልሙንም ፍቹንም አምጡልኛል። እንዴት ነው የሚሆነው? ህልሙንም አስታውሱልኝ፣ ፍቹንም አምጡልኝ። አንዳንድ ጊዜ እንዲህ አይነት ችግር አለ ቤቴ ውስጥ፣ ትዳሬ ውስጥ፣ ሀገሬ ውስጥ፣ ሰፈሬ ውስጥ ምገጥመ አምጡልኝ ፍቹን፣ ህልሙንም አምጡ፣ ካልሆነ ግን እገላችኋለሁ ነው ያለው። ተጨነቁ፣ ግራ ገባቸው። ማን ይፍታ? ወዳጄ አንዳንድ ጊዜ በጸሎት ብቻ የሚፈታ ችግር አለ። ስብሰባ የማይፈታው ቃለ ጉባኤ የማይፈታው ችግር አለ። አዎ የኢትዮጵያ ችግር፣ የሀገራችን ችግር፣ የኛ የቤታችን ችግር፣ የቤተ ክርስቲያናችን ችግር በስብሰባ አይፈታም። የሚፈታው በጾም በጸሎት ነው። እፈጃቸዋለሁ አለ ንጉሱ ዳንኤልን። ትንቢተ ዳንኤል ምዕራፍ 2 ምዕራፍ 3 ንጉሱ ለምን ቸኮለ? እስቲ ጊዜ ይስጠን። ሱባኤ ገቡ ይላል። ዳንኤልና 3 ደቂቅ ሱባኤ ገቡ። ከ3 ቀን በኋላ እግዚአብሔርን ምስጢሩ ለዳንኤል ገለጠለት። ህልሙንም ፍቺውንም ገለጠለት። ጉዳይ ይዘን ነው የምንገባው ሱባኤ። እግረ መንገድ ነው ያነሳ ነው። ሱባኤ ማለት ከእግዚአብሔር ጋር ብቻ መነጋገር። ሌላው ደግሞ 7 በአይሁዳውያን ዘንድ ልዩ ቁጥር ነው፣ ልዩ ምስጢር ነው። 7 ሰማያት አሉ እግዚአብሔር ክብሩን የሚገልጥበት። እግዚአብሔር ከስራው ያረፈው 7ኛ ዕለት አለ። 7 የጸሎት ጊዜያቶች አሉን። ጠዋት 12፣ 3፣ 6፣ 9፣ 12፣ 3 ምሽቱ 6 ሰዓት። ከዛሳ ክርስቶስ ሰው በመሆን የተሰጡን 7 ሀብታት አሉ። የቤተ ክርስቲያን ሀብቶች ወይም ምስጢራት ቤተ ክርስቲያን። ምስጢረ ጥምቀት፣ ስለ ጥምቀት ሐዋርያት አስተምረዋል፣ መጽሐፍ ቅዱስ ላይ አለ። ምስጢረ ሜሮን፣ ስለ ሜሮን ሐዋርያት አስተምረዋል፣ መጽሐፍ ቅዱስ ላይ አለ። ምስጢረ ቁርባን፣ ስለ ቁርባን ሐዋርያት አስተምረዋል፣ መጽሐፍ ቅዱስ ላይ አለ። ምስጢረ ክህነት፣ ስለ ክህነት ሐዋርያት አስተምረዋል፣ መጽሐፍ ቅዱስ ላይ አለ። ምስጢረ ተክሊል፣ ስለ ጋብቻ ሐዋርያት አስተምረዋል፣ መጽሐፍ ቅዱስ ላይ አለ። ምስጢረ ቀንዲል ተመልከቱ። ታመህ ማንም ሰው ብታመም ቤተ ክርስቲያን መጥቶ ቅዱሱን ቅባት ካህኑ እንዲቀባው የሚያስተምር ትምህርት አለ። አሁን እንኳን መንገድ ላይ ሁሉ ይሄ መንገድ ኃላፊ ሁሉ ከማርካቶ ዘይት እየገዛ የታመመ ጆሮ ፈውሳል እያለ ሰው ጆሮ እያደነቆረ ነው። ቤተ ክርስቲያን እዚህ ይሄ በክህነት የሚፈጸሙ 7 ሀብታዎች አሉ። ስለነዚህ ሁሉ መጽሐፍ ቅዱስ ላይ አለ። አዎ አሁን እዚህ ጋር የምንልበት ግን አለ። ስለዚህ የኛ ትምህርት የሐዋርያት ትምህርት ነው። 3ኛው በሐዋርያት መሰረት ላይ ታንጻችኋል ማለት ክህነት የመጣው ወይም ደግሞ የቤተ ክርስቲያናችሁ 2ቱም ምሰሶች ከሐዋርያት የመጡ ነው። ምንድነው? አንድ ቤተ ክርስቲያን የሚያሰኘው 2 ነገር ነው፣ መስዋዕትና ክህነት። ክህነት፣ መስዋዕት፣ እነዚህ 2ቱ ከሌሉ ቤተ ክርስቲያን አይባልም። በነገራችን 2ቱ የሌለበት ቤተ ክርስቲያን ባዶ፣ ክህነት የሌለበት ቤተ ክርስቲያን ባዶ፣ መስዋዕት የሌለበት ቤተ ክርስቲያን ባዶ። ለዚህ ነው ቅዳሴው መስዋዕት ሆኖ የሚቀርበው ክርስቶስ ራሱ ነው። ይሄንን አገልግሎት የሚፈጽመው ካህን ነው። 7ቱንም የቤተ ክርስቲያን ምስጢር የሚፈጽመው ካህን ነው። ቄስ 6ቱን፣ ጳጳስ 7ቱን መፈጸም ይችላል። ይሄ ሳይኖር ደግሞ ድህነት የለም። ያለ ክህነትና ያለ መስዋዕት ድህነት የለም። እስቲ ከኔ ጋር በሉ፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ያመነ የተጠመቀ ይድናል። ሂዱና
አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው። ይሄ ክርስቶስ ያስተማረውን መፈጸም የሚችል ሐዋርያ ወይም ካህን ብቻ ነው። ይሄ ክህነት ከሐዋርያት የመጣ ነው። እንዲህ ነው የምንለው እኛ በዘወትር ጸሎታችን ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት። እስቲ ከኔ ጋር በለው ሐዋርያት በሰበሰቧት ባስተማሯት በአንዲት ቅድስት የሁሉ በሆነች ቤተ ክርስቲያን እናምናለን። ሐዋርያት ባስተማሯት፣ ሐዋርያት በሰበሰቧት፣ የሐዋርያት አሰረ ፍኖት ያላት፣ የሐዋርያት ክህነት ያላት። ተመልከቱ፣ ክህነቱ ከሐዋርያት የመጣ ነው። የዚህ ቤተ ክርስቲያን ክህነት ከዚህ በፊትም አንስተናል። የኛ ክህነት የኛ ጥምቀት እዚህ ያለ ሰው የተጠመቀ ነው። በማን? በአብ በወልድ በመንፈስ ቅዱስ ስም። አጥምቆ የተባሉት ማን ናቸው? ቅዱሳን ሐዋርያት። ከዛሳ ከሐዋርያት ሲወርድ የመጣ ክህነት እዚህ ደርሰዋል። አሁን ያሉት ፓትርያርካችን ብፁዕ ቅዱስ አቡነ ማትያስ ናቸው። ጳጳሳት አሉ፣ ሲኖዶሱ አለ። ሲኖዶሱ የሚሾሟቸው ካህናት አሉ። በነዛ ካህናት ነው እኛ የተጠመቅነው። ተመልከቱ፣ ከሳቸው በፊት የነበሩት ብፁዕ ቅዱስ አቡነ ጳውሎስ ናቸው። ከሳቸው በፊት የነበሩት ብፁዕ ወቅዱስ አቡነ መርቆሬዎስ ናቸው። ከሳቸው በፊት የነበሩት ብፁዕ ወቅዱስ አቡነ ተክለ ሃይማኖት፣ ከሳቸው በፊት የነበሩት ብፁዕ ወቅዱስ አቡነ ቴዎፍሎስ፣ ከሳቸው በፊት የነበሩት ብፁዕ ወቅዱስ አቡነ ባስልዮስ። ከዛ በኋላሳ 117 የግብፅ ፓትርያርኮች ነበሩ። 117ኛ ላይ ማን አለ? ቅዱስ ማርቆስ። ቅዱስ ማርቆስ የማን ደቀ መዝሙር ነው? የቅዱስ ጴጥሮስ። ቅዱስ ማርቆስን የሾመው ማን ነው? ቅዱስ ጴጥሮስ። ቅዱስ ጴጥሮስ ክህነቱን ከማን ተቀበለ? ከኢየሱስ ክርስቶስ። ክብር ምስጋና ይግባው። ተመልከቱ፣ ከዛ ወርዶ እዚህ የደረሰ አሰረ ፍኖት ወይም የሐዋርያት ክህነት አለ። ከኢየሱስ ክርስቶስ ጋር የተገናኘ ነው። የኛ ሌላ ቦታ ሄደህ ብትቆጥር የለም። አንድ ሰው ብትቆጥር ሁለተኛ ላይ የለውም። ታሪክም የለውም፣ ሐዋርያም የለውም። የዚህ ቤተ ክርስቲያን ክህነት አሁን የሚቀርበው መስዋዕት ቀጥታ ከክርስቶስ ጋር የሚገናኝበት ሰንሰለት አለ። ለዚህ ነው በሐዋርያት መሰረት ላይ ታንጻችኋል የተባለው። አራተኛውና የመጨረሻው በሐዋርያት መሰረት ላይ ታንጻችኋል ማለት የምትከተሉት የምትኖሩት መንገዳችሁ የሐዋርያት መንገድ ነው። የሐዋርያትን አሰረ ፍኖት ተከተሉ። ምን ማለት ነው? ሐዋርያት ያመለኩትን አምላክ አምልኩ። የሐዋርያትን ትምህርት አስተምሩ፣ ተማሩ። ሐዋርያት የሰሩትን ስሩ። መጨረሻ ላይ ሐዋርያት የገቡበት ትገባላችሁ ማለት ነው። የመጨረሻ መዳረሻችሁ ሐዋርያት የደረሱበት፣ ሐዋርያት የገቡበት። ሐዋርያት ተመልከቱ፣ ሐዋርያት አሰረ ፍኖት ቅድም ስናነሳ እንደነበረው ክርስቶስን የገለጡበት መንገድ ነው። አንደኛው ሐዋርያት በቃል ክርስቶስን አስተምሮ ሄደዋል። እናንተም አንደበታችሁ የሐዋርያት አንደበት ይሁን ነው። ወዳጄ የሐዋርያት አንደበት። እንደምን አመሻችሁ፣ እንደምን አመሻችሁ። አሁን እግዚአብሔር ይመስገን የምለው ቃል እዚህ ቤት ውስጥ ብቻ ነው ወይስ ውጭም አለ? የለም። የለም። ኧረ የለም። ያለ ጥሩ ነው። የለም። አንዳንዱ እንደምን አደሩማ ሆይ ምኑን አደርኩ እንዲሁ ቁጭ ብዬ አደርኩ እንዲሁ ጉንፋን አሟቸው እኮ ነው ሆይ እግዚአብሔር ይመስገን። አያችሁ በቃል የኛ አንደበት አታዩም? ቲክቶክ ላይ አታዩም? የ60 ዓመት እናቶች ራቁታቸውን ቆሞ ሲሳደቡ አንደበታቸው ላይ ምን እንደሚወጣ እያያችሁ አይደል? እኛስ ምን ፈልገው የትኛው ነው? ከፈት ስታረጉ የነ ዲያቆን አቤልን መዝሙር የነ ሐዋዝን መዝሙር ነው የምትሰሙት ወይስ ከፈት አድርጋችሁ ራቁታቸውን ቆሞ የሚሳደቡት ነው የምትሰሙት? እሱ እኮ ነው የኛ የምንፈልገው። በሐዋርያት መሰረት ላይ አይደል ታነጽነው? ሐዋርያት ተሳድበው ያውቃሉ? ማንን ሰድበው ያውቃሉ? ሲሰደቡ ዝም እኮ ነው ያሉት። ዝም ነው ያሉት። ወዳጄ በሐዋርያት መሰረት ላይ አንዳንዱ ጻድቃኔ ማርያም ሱባኤ ገብቻለሁ ይላል። ሱባኤ ገብቶ ፖስት ያደርጋል። ላይቭ ገብቻለሁ። ሱባኤ ነው የገባው። ይሄ ሰው ሚዲያ ላስተላልፍ ነው ሄደ። እንዲህ እኮ አይደለም። የሐዋርያት መሰረት ላይ በሐዋርያት አንደበታችን ኑሯችን የሐዋርያት ኑሮ ቅድም ብለናል። 5ኛው ወንጌል የቅዱስ ጳውሎስን ኑሮ ብቻ የሐዋርያትን ስራ ብቻ ስታነብ እኮ ወንጌሉ ከዚህ ወጣው እዚህ ገባው እዚህ ተደበደብኩ እዚህ ወጣው እዚህ ሆንኩኝ ርኩስ መንፈሱ ሲያበ ኑሯቸው የምንነበብ ወንጌል የኛ ኑሮ ሐዋርያትን ይመስላል። ሐዋርያትን ይመስላል። ሰይጣን ይላል ጾም ስገባ ሁሉም ሰው ይመጣል።
ችግር የለውም ጾም ስፈታ እንገናኛለን ይላል አሉ። ሰይጣን እኮ ስገባ ሁሉም ሰው ሱባኤ ነው ይላል። ልክ ጾሙ ስፈታ አታገኘውም ቤተክርስቲያን ውስጥ ሰው ብትን። ከዛ በኋላሳ ጨረሳ። የ15 ቀን ክርስትና አይደለም ወዳጅ፣ እንደዛማ አይደለም። ይኸው ኑሮ የሐዋርያት ሁሉን እያጡ መከራን እየተቀበሉ የበግ የፍየል ሌጦ ለብሰው ዞሩ። ዓለም ለነርሱ አልተገባችም። ሐዋርያት ኑሯቸው ተመልከቱ። የሚነበቡ ወንጌሎች ለዚህ እኮ ነው። አስቧቸው። ለምን አንተ የሞኝ ቀን እያሰብክ የእብድ ቀን እያሰብክ አፕሪል ዘፉል እያልክ ክሬዚ ዴይ እያልክ ከለር ዴይ እያልክ ኖራ እየተቀለ የሐዋርያትን ቀን የምታስበው እኮ ለምን ይመስልሃል? ታውቃለህ? ለምን ይመስልሃል? መንገዳቸውን ለመከተል እኛ እስከ ምሽቱ 3 ሰዓት እስከ ምሽቱ 4 ሰዓት የአርሴናል ደጋፊ ቅዳሜ ማታ በደንብ አይቶ ተሸንፎ ስገባ እራት አልበላም ይላል። አትብላ በተወደደ ጤፍ 4 ሰዓት ይተኛል። ጠዋት አያስቀድስም። 6 ሰዓት ከእንቅልፉ ይነሳል። ራሱን አሞት ነው የሚነሳው። አያችሁ፣ ጥሩ ኳስ ማየት ኃጢአት ነው እያልኩ አይደለም። ግን የአርሴናልን አጥቂ የጫማ ቁጥር የምታውቀውን ያህል የገብረ መንፈስ ቅዱስ ታሪክ ታውቃለህ? የለም። የሐዋርያትን ታሪክ ታውቃለህ? የቅዱስ ጳውሎስን ታሪክ ታውቃለህ? አያችሁ፣ ለዚህ እኮ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የለቅሶ ቤት ንፍሮ ናቸው ይሉናል ፕሮቴስታንቶች። ያገኘ ሁሉ ይነጥቃል። እዚህ ስትወጣ እኮ ይሄ ጆብራ አጥማቂ ቆሞ ካልወሰድኩላል እዚህ ያለውን ጸበል ትቶ ቤት ወስደሃል። እዛ ከበረከቱ የገዛውን ዘይት ጆሮ ውስጥ ይከትና እንዳሰማ ያደርጋል። ጸበል ውስጥ ሎሚ ጨምሮ አይን ይፈወሳል የተባለውን አይኑን ያጠፋል። እንዲህ እኮ ነው እየሆነ ያለው። ማንም ይዘግነናል፣ እኛን ማንም ይወስደናል። ክርስቲያኖች እኛ እኮ የሐዋርያት ልጆች ነን። የሐዋርያት ልጆች በሐዋርያት መሰረት ላይ የታነጽን ሰዎች። እዚህ ጋር ፈውስ አለ ነገ ጠዋት ይባላል እንዴ? እግዚአብሔር 365 ቀን ይሰራል። ክብር ምስጋና ይግባው። እግዚአብሔር የማይሰራበት ቀን የለውም። ምፈውስበት ዛሬ የፈውስ ቀን። ይሄ እኮ ከፕሮቴስታንቱ ዓለም የተኮረጀ ነው። አጥማቂ ገሌ ይመጣል፣ ዛሬ የፈውስ ቀን ነው። ኧረ እግዚአብሔር ሁሌ ፈዋሽ ነው። ሁሌ ኪዳኑ ይፈውሳል። ሁሌ ማህሌቱ ይፈውሳል። ሁሌ ቅዳሴው ይፈውሳል። ሁሌ እዚህ ያሉ አባቶች መስቀል ይፈውሳል። ይሄ ካልፈወሰ ጸጋ ነው። ዝም ብለህ ተሸክመህ ተቀመጥ። የለም በኑሮ በእምነት የሐዋርያት እምነት እኛ ጋር አለ። እምነታችን እየተሸረሸረ አይደል? ሽንኩርት ለመግዛት ገበያ ሄደን ማተብ በጥሰን እየመጣን አይደል? እየተሸረሸረ እኮ እምነታችን። በእምነት በፍቅር እርስ በርሳችን በፍቅር ሐዋርያት እኮ እርስ በርሳቸው አይደለም ሁሉንም ጠላቶቻቸውን የሚያውቁትን ያውቁብና ይቅር በላቸው በንጽህና በደም መስክረዋል። ስለዚህ በሐዋርያት መሰረት ላይ ታንጻቸዋል ማለት የሐዋርያትን አሰረፍነት። አሁን ተመልከቱ የሐዋርያትን በረከት የእናታችንን ሱባኤ ትንሣኤና እርገት ለማየት ሐዋርያት ሱባኤ ገቡ። በዚህ ሰዓት ነው እንግዲህ የሐዋርያት ልጆች ቢያንስ በዚህ ሰዓት ቢያንስ በዚህ በሱባኤ ጊዜ እንኳን ቢያንስ ሌላ እንኳን ብቀር አስቀድሶ ወደ ቤት መግባት። ይሄ እኮ ትልቅ በረከት ነው። የሐዋርያት በረከት እኮ ነው። የሐዋርያት በረከት ነው። በዚህ ሰዓት ጭፈራ ቤት ምን ትሰራለህ አንተ? በዚህ ሰዓት መጠጥ ቤት ምን ትሰራለህ? የሐዋርያት ልጅ አይደል እንዳንተ? በዚህ በሱባኤ ወቅት ናይት ክለብ የሚያድር ትልልቅ መስቀል አንጠልጥሎ ኦርቶዶክሳዊ ታያለ። እንዴት በሐዋርያት መሰረት ላይ ታንጸሃል ታዲያ? ለዚህ ነው በሐዋርያት መሰረት ላይ ታንጻቸዋል። የሐዋርያትን አሰረፍኖት ተከተሉ። ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆየን። ወስብሐት ለእግዚአብሔር።